አቶ አቤል ተለቅ ያለ ሶፋ መግዛት ሳይኖርብህ አይቀርም እኮ። ለምን ተብሎ? ቤተሰብ እየበዛበት ነው። እሺ ይገዛል። ኧረ በቂ ነው አቤል። ምን ያደርጋል እንግዲህ እሷ ካለች ምንም ነገር እገዛለሁ። ሁሉንም ቃሌን እንደምታከብራት መስለን ማሚት ይሄን ኮፍያ ካረግሽ ቀን ጀምሮ ሰላም አጥሮሻል። ሰላምሽ እናያሳጥሽ። ወይ ነው ወስዳ አድርገው ነው ምን አይነት ሰላም እንዳለው ታየዋል። ኧረ ልበሹ ማን ነው አርጊው እዩ ሰላም ሰላም ቤተሰብ እንዴት ናችሁ? ምርጦቹ የሁለገብ ሜላት ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ? ላይክ ሼር ሰብስክራይብ አድርጉ ማለት ነው። የነሩቃን ድራማ ነው ይዤላችሁ የመጣሁት። በጣም ልብ አንጠልጣይና አጓጊ ነው። ከፊት ለፊት እንዳሳየዋችሁ በቀደም ያለቀበትን ነው በክፍል 24 ያለቀበት ነው። ዛሬ ክፍል 23 ይዤላችሁ እዩ ምንድነው? ምን አውቃለሁ። አንቺ ደግሞ እዚህ ምን ትሰራለሽ? አቤል መጀመሪያ እሷን አንሷት። አንተ ደማች እንዴ? አይ መድማት እንኳን አልደማችም። አረ ካልደማች ቁጥሩ አይደለም ወደ ሆስፒታል መሄድ አለባት። አቤል አምቡላንስ ጋር ደውሉ። እዩ በቃ ቶሎ በል ደውል በእናትህ። እሺ ደማች። እዩ አልደማችም ግን ጎድቷታል። በእናትህ ቶሎ በል። እርግጠኛ ነህ እንደዚህ ወርቃ እንዴት ያልደማችሁ? እኔም እኮ ያሳሰበኝ እሱ ነው። አረ ነይ እስቲ ረብቃ በእናትሽ ነገር የሚወርቅ ከሆነ አውልቂ። እዩ አሁን ይሄ ምን ሆነ? ጭቅጭቃችሁ ተሳችሁ ቶሎ ብትወስዳት አይሻልም? አው በእናትሽ ከዚህ ውጪ ውጪ። አዎ ውጪ። እሺ አረ ማያቷ መንቀራራት በእናታችሁ። እርች በእናትሽ ምን ሆና ነው? ምን አውቄ ልብኝ ባንዲ እኮ የተቀየረችው ግን በጣም የተጎዳች ይመስለኛል። እዩ እኮ ልክ ነው። ርብቃ እንደዛ ወድቃ ደም አይፈሳትም። አላቅም ርች ግን አወዳደቋ በጣም ነበር የሚያስፈራው። ነገረኛ ይሄኔ ነገር እየበላሽ ነበር። ታይ ርች እኔ በጣም ነው ያሳዝነች። ልታለቅሽ ባልሆነ አይ ግን እንደዛ ወድቃ ሳያት በጣም አዘንኩ። ማዘን ማን ማሳዝናኛለች? ያው ስራዋን ሳስበው ተጻን ነው እንጂ ይቅር ይበልሽ። እንደዛ ወድቃ እንኳን ስለ ክፋቷ እያሰብሽ ነበር? አዎ እንጂ እስከ አቤል እኮ ዝም ብሎ ነው ርች። ምን አብሬያቸው መሄድ ነበረብኝ። ውዶቼ እንግዲህ ዛሬ እነሩ በጣም የሚያጓጓና ደስ የሚል ድራማ ነው ማለት ነው። በስማም ማሚቴ ልክ ማነው ስሟን ስታይ ወደቀች ማለት ነው። እኔ ልጇ መሆኗን ታውቃለች ብዬ ነበር የፈራሁት ማለት ነው። አቶ ማሚቴ ልክ መቲን ስታይ ልጅ ብላ ነው የወደቀችው። መቲ እንግዲህ የማሚቴ ልጅ ናት ማለት ነው። እንዲሁ እዩም እርግጠኛ ነኝ የሩታ ወንድም እንደሆነ እርግጠኛ ነኝ ማለት ነው። እኔ የፈራሁት የመጀመሪያውን ያስገባሁላችሁ ማለት ያለቀውን መጨረሻ ላይ ያስገባሁላችሁ እንድታዩት ብዬ ነው። ምክንያቱም ምኑን ነው የምታዩት? አወዳደቋን አይታችኋል። ሩቃም ልጄ ነበር ያለችው፣ ሴትዮዋም እንደዚሁ ልጄ ብላ ነው የወደቀችው ማለት ነው። በድንጋጤ ልጇ ውጭ ሀገር እንደሆነች ነው የምታውቀው፣ ግን ይቺ መቲ የምትባለው የማሚቴ ልጅ እንደሆነች ነው እኔ በቃ የተጠራጠርኩት ማለት ነው። ተጠራጠሪ በደንብ ሜላት፣ እውነትሽን ነው በሉኝ። እንግዲህ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እና ተነስታ ከወደቀች በኋላ ደም ፈሷታል ምናምን ይላሉ። ደም አልፈሰሳትም፣ እንዴት እንደዚህ ወድቃ ደም አልፈሰሳትም፣ ጠረጴዛው እንዴት አልመታትም ምናምን በሚለው በቃ አንስተው አቤልና እዩ ወደ ሆስፒታል። ልጅቷን ነው እንጂ መጀመሪያ ሂጂ እባክሽ ወደዛ ምናምን እኔ ምናምን ስትላቸው ሂጂ በቃ ሂጂ ምናምን ብለው ሲሏት ሮጣ ሄደች። እሷ መቲም ማለት ነው። አቤልና እዩም ደግሞ አንስተው ወደ ሐኪም ቤት ይዘው ሄዱ ማሚቴን ማለት ነው። ሩቃና ረጅ ደግሞ ከቤት ነው የቀሩት እነሱ እንዲሁም አዙ ማለት ነው። ከቤት ከቀሩ በኋላ እንግዲህ ሩብቃ ሰለማሚቴ በጣም ተሰምቷታል ማለት ነው። አዝናለች። ምክንያቱም እንዴት ታዝንላታለች ምናምን ትላታለች።
እንዴት አላዝንላትም? እኔ ታሳዝነኛለች፣ አሳዘነች። ሰው በመሆኗ ታሳዝናለች። ይህን ጊዜ እኮ ተንኮል እያሰበች ሊሆን ይችላል እንደዛ የሆነችው ምናምን ትላታለች። ከዛ በኋላ እነሱም እንደዛ እያሉ በሚከራከሩበት ሰዓት ዞሮ አዙ በቃ እንዴት ነው ምናምን እያለች እሷ የምትጠይቅበት ሰዓት አሳክመው ይዘዋት ይመጣሉ። ችግሩ ደግሞ ምንድን ነው የማሚቴ ማለት ማየት ብቻ ነው እንጂ መናገርም ምንም ማለትም እንደማትችል ነው እንግዲህ ከሐኪሞቹ አድርገው የመለሷት ማለት ነው። እንግዲህ ድራማዎች አንዳንዴ ሲከሰቱ እንደዚህ አይነት ነገር ነው። አታስታውስም አሰማም ምናምን የሚል ነገር ነው የሚያሳዩት እና እንደማታስታውስ እና እንደማትሰማ ነው ማየት እያየች ነው። ግን እንደዛ ብላን የተመለሰችው ወደ ቤት ማለት ነው። ወይዘሮ ማሚቴ እንግዲህ አላቅም፣ እነሱም የጠረጠሩ አይመስለኝም ይቺ መቲ ልጇ እንደሆነች። ከቤት ከመጡ በኋላ ትራስ አንጭ ምናምን ሲሏት አዙን ወደዛ ወደዚህ ስትሄድ ክላሷ እኮ ቁልፍ ነው፣ ትላስ የለም ይሏታል። ትላቸዋለች እንዴት እንትን ትላለች ምናምን ብለው ከዛ በኋላ ምንድን ነው እሷም አስተኝተዋት አቶ መቲ ደጋግማ ለእዩ ስልክ ትደውላለች ማለት ነው። ደጋግማ ስትደውልለት እዩ ደግሞ አንስቶ ምንድን ነው ሴትዮ የምጨቀጭቅኝ? ምን ፈልገሽ ነው? ምንድን ነው እንደዚህ የምታደርግ ምናምን ይላታል መቲን ማለት ነው። እና እኔ ታዲያ ምን አገባኝ ለምንድን ነው የማልጨቀጭቀ ስትለው አይ እኔ እኮ ከእነሱ ጋር ነኝ ለምንድን ነው እንደዚህ የምትሆኙ ምናምን ሲላት አንተ እኔን በፌክ ወረቀት ታታልኛለህ ምናምን ትለዋለች። እሱ ደግሞ የምን ፌክ ወረቀት ነው የምታወሪው ምናምን ይላታል። ይኸውልሽ እንደዛ አይደለም ላስረዳሽ ይላታል ለመቲ ማለት ነው እዩ። ከዛ በኋላ ምንድን ነው እያወራ እያለ አቤል መጣበት ማለት ነው። መጣሁ ብሎ ዘጋባት። አሁን አቤል ጋር እያወሩ ነው ማለት ነው። አቤል ጋር እያወሩ ደህና አይደለች እንደ አንተ እሷ ታማ ስልክ ትጀናጀናለህ ምናምን ይለዋል። ከዛ በኋላ እንዴ አሁን ደህና አይደለች እንዴ ምናምን ምንድን ነው ይለዋል ማለት ነው ለአቤል። ከዛ በኋላ መቲ ቆይ መቲ ለምንድን ነው የመጣችው ምናምን ሲለው አቤል ለእዩ ማለት ነው። ምንድን ነው ያለው? በቃ የሆነ ደነገጠ ታውቃላችሁ፣ የሆነ ድንግጥ ነው ያለው እና እኔ ምን አውቃለሁ እኔ አላውቅም ምናምን ይላታል። ከዛ በኋላ ደውላ ነው እንዴ ምን ብላ ነው የመጣችው ምናምን ሲለው እኔ ምን አውቃለሁ እሱ ልክ ሸምጥጦ እኔ ምን አውቃለሁ ደውላልህ ነበር እንዴ ምናምን ብሎ አሁንም ሸምጥጦ እኔ የእዩ አይነ ደረቅ ነው የገረመኝ እዚህ ጋር ምንም ጊዜ ጥሩ ነገር አሳልፋችኋል፣ ደውላልህ ሊሆን ይችላል የመጣችሁ ብዬ እኮ ነው ያሰብኩት ምናምን ሲለው እንዴ እኔ አንተ ነው እየጠየቅኩ ያለሁት እንዴት መጣች ምናምን ይለዋል። እኔ አላቅም ለምን እንደዛ እንዳለች አላቅም ምናምን ይለዋል። ከዛ ተናዶ አቤልን ጥሎት ይገባል ማለት ነው። እዩን በጣም ተናዷል ማለት ነው። ግን ሂዶ መቲን ሊያታልላት እንደሆነ ነው እንትን እያለ የምሰማኝ ማለት ነው። አቤልም ወደ ክላሱ ተመልሶ ከሩቃ ጋር ቁጭ ብሎ እንግዲህ ሩቃ ደግሞ ወገቤን አሞኝ ምናምን ትላለች። ያው እርግዝናው እያቀመጣጠላት አይደለ እና አቤልና ሩቃ ሊያስለኝ ይፈልጋል። ጉንፋን ይዞኛል ታውቃላችሁ። አቤልና ሩቃ አንድ ላይ ቁጭ ብለው እያወሩ ነው። በጣም ሳስባችሁ ነው ያደርኩት፣ በጣም ስጨነቅ ነው ያደርኩት ትለዋለች። እንዴ እኔ ውድ ለምን እንደዛ ትጨነቂያለሽ ምናምን ሲላት እንደዛ ወርቃ እንዴት አላስብም ትለዋለች። እና አቤል ሁሉንም የምታስታውስ ትመስላለች ምናምን ትለዋለች። እኔንም እሷ ደግሞ አቤል እኔንም ትረሳኝ ይሆን እንዴት ትለዋለች ሩቃ ማለት ነው። ከዛ በኋላ ምንም እንደማታስታውስ ከአመታት በፊት ያሉትን ምንም እንደማታስታውስ ነው ዶክተሩ የነገረን ምናምን ይላታል። ከዛ ያው ዝሮ እርግዝናው ነው እንደዚህ የሚያደርግሽ ታይ እንጂ ሩቃ ምናምን ብሎ አቅፎ ሳማት ማለት ነው አቤል። ከዛ አቤል ትለዋለች። አቤል ሲላት ቆይ መቲ ምን ልታደርግ ነው የመጣችሁ ትለዋለች። ከዛ እኔ ምን አውቃለሁ እኔ ምንም አላውቅም ስትለው ሲላት እዚህ ቤት እኮ አንተን ከአንተ ውጭ ማንንም ፈልጋ እንደማትመጣ እርግጠኛ ነኝ እና ለምንድን ነው የመጣችሁ ምናምን ስትለው ቆይ ከዚህ ሁሉ ነገር በኋላ እንዴት ምን ልታደርግ ነው የመጣችሁ ስትለው እኔ ምን አውቃለሁ ይላታል። ሲጀምር አቤል ምንም የሚያውቀው ነገር የለም እና ሩቃ እባክሽ አታኩርፊ ይላታል። ከዛ አቤል ከአንተ ውጭ ማንን ፈልጋት መጣም ትለዋለች። ማንን ነው? መቲን ነው እንደዚህ የምትለው።
ምክንያቱም በመቲ ተናዳለች። እንደዛ ሳይሆን እየቀናሽ ነው ምናምን ሲላት እንደዛ ሳይሆን ለምንድን ነው የመጣችው ነው እኮ የምለው። ጠይቃት፣ ደውለህም ቢሆን ጠይቃት ለምን እንደመጣች ምናምን ትለዋለች። እንግዲህ አቤል ደግሞ ወደ መቲ ሊደውል ነው ማለት ነው። እንግዲህ መቲ ታነሳለች ስልክ አታነሳም የሚለውን እንግዲህ ፈጣሪ ወቀው። እንዲሁም ደግሞ ማነው ስሙ እዩ ወደ መቲ ሂዷል ማለት ነው። ምናልባት አብረው ከሆኑ ያው ለመቲ ደውለላት ከዛ በኋላ እኔ አላምንም ትለዋለች። ምን ነው ማታምነው በቀጥታ ተናገሪ ምናምን ይላታል። መታሰቢያ ማነሽ? መታሰቢያ መቲ ነው ስሙ። ማነሽ? መታሰቢያ በቀባጥሪ በጎ ነው ምናምን ይላታል። እሷ የምታወራው በነገራችን ላይ ብዙም አይሰማም። ላውዳ ላደረገው ትናንት ለምን ነበር ቤቴ የመጣሽው ይላታል። በእናትሽ ትዕግስቴን አታስጨርሽው ንገሪ ሲላት እሷ የምትለው እንግዲህ አላቅም ምን እያለችው እንደሆነ እየተሰማኝ አንተን ፈልጌ ነው የመጣሁት እያለችው ነው። ስትገቢ እዩ እንጂ አቤል አላልሽም፣ ቁም ነገር እያወራሁሽ አይደለም ወይ ይላታል። ምን እያለችው እንደሆነ እኔ እሷ ምንም እየተሰማኝ ስላል አስበዋል። እኔን ለእናትህ እኔን ትቶ ነው ሰራተኛ ገባው ብዬ ብነግራት ምን እንደመፈጠር እንደሚችል ትለዋለች። ሩቃም ተናዳ ስልኩን ቀምታ ዘጋችሁ ማለት ነው። እና ድራማው እንዴት አያችሁት? ማለት ድራማው ድብልቅ ያለ ሆነብኝ። ይቺ ማሚቴ ወርቃ እንደዚህ መሆን አልነበረባትም። ማለትም በቃ ልጇ ከሆነች ልጇ ማወቅ ነበረባት። እንደዚህ ሩታን በመጥፎ ጥላቻ ሩቃን ማለት ነው። ምን አይነት ጉር ነው? ሩቃና ሩታ እንዴት ነው የሚያያዙብኝ? እኔ ግን ሩቃን በዚህ አይነት በጥላቻ ከምታያት ብታውቅ ጥሩ ነበረ። አሁን እንደዚህ አይነት ነገር ፈጥረው እንደዛ መሆን አልነበረባትም። አቶ ማሚቴ ማለት ነው። ማሚቴ እንግዲህ ሳሎን ተኝታ ቁልጭ ቁልጭ እያለች ነው። እዩና ሪች ደግሞ ምግብ መብላት አለባት ምናምን እያሉ ይከራከራሉ። እንዴት ነው የምትበላው? ህመሟ ያስበላትም ይላል እሱ ደግሞ ማለት ነው። እዩ ሲጀመር ሀሳብ የለውም። የሚጠጣ ግዛላት ምናምን አዙን ጥራትና የሚጠጣና ይታዘዝላት ትለዋለች። አዙ ተጠራች። አቤት አለች። አቤት ብላ መጣች። የአጃ ዱቄት አለ ወይ ስትላት አጃ ዱቄት አለው ያለቻት አዙ የምትባል ሴትዮ ማለት የአጃ ዱቄት አለ ወይ ብላታለች። አጃ ዱቄት አለው ያለቻት እናቶች ሲወልዱ ምናምን የሚጠጡት እኮ ነው የምልሽ ስትላት እሱን ነው እንዴ የምትይኝ አለቻት። እሱን ነው አዎ እሱማ ይኖራል ቆይ ልልሽ ብላ ሄዳለች። አዙ እንግዲህ ያንን ሙቅ ልታፈላ ነው መሰለኝ አላውቅም። አቤልና ሩብቃ ደግሞ እዚህ ጋር አታኩርፊ ፊትሽን ፍቺው ምናምን እያላት ነው። እንደውም እኔ ነበርኩ ማኩረፍ የነበረብኝ ምናምን እንዴት ያወራታል ብለሽ ታስቢያለሽ እያለ ስለመቲ ነው አሁንም እየተነጋገሩ ያሉት አቤልና ሩብቃ። ምክንያቱም እንዴት አንቺን ትቼ እሷን ታወራለች ብለሽ ታስቢያለሽ? እንደውም እኔ ማኩረፍ የነበረብኝ ምናምን ይላታል። እሱን ለማናገር እሷን ለማሳሳቅ ያክል ነው እንጂ ሌላ ነገር አይደለም ማለት ነው። ሩብቃና አቤል አሁን ወደ ሳሎኑ ሊሄድ ነው። እንግዲህ አቶ ማሚቴ ሴራዋ ምን እንደሆነ አላውቅም። አሁንም ጸጥ ያረጋት ለተንኮል ይሆን? እውነትም እውነት ነው ተንኮል አይደለም። ጸጥ ያረጋት ያው ድራማ ነው አላውቅም። አሁን እዩና ርች እየተጫወቱ ነው ማለት ነው። ሩብቃና አቤል መጡ። ሴትዮዋ ተኝታ ቁልጭ ቁልጭ እያለች ነው ማለት ነው። እንግዲህ መተው እነሱ ወደ ጨዋታቸው ሊቀጥሉ ነው። ይቺ ሴትዮ እንግዲህ ማን ነው ባልህ የሚላት? ማን ነው የሚደርስላት? እንዴ ማን ነው የሚደርስላት? ወይ ጉድ ጉድ እኮ ነው። ማን ነው የሚደርስልሽ? ማሚቴ እንደዚህ ብለሽ መቅረትሽ ነው። አይ ጉድ! አይ ማሚቴ ማሚቴ የምትባል ሴትዮ ተንኮልሽ በቃ ሩታን በምታጨምትበት ወጥመድ ራሷ ተጠመደች። አንዳንዴ መጥፎ ስትሆኑ እንዲህ አይነት ነገር የሚሆነው ነገር ነው የሚከሰተው። በነገራችን ላይ ሰዎች ስታስቡት ማለት ነው የሚሆነው ነገር ነው የሚከሰተው። ምክንያቱም ለሰው መጥፎ ስታስቡ በራሳችሁ ላይ ወጥመድ እንደሚመጣባችሁ ማሰብ አለባችሁ። እና
እኔ በቃ እንደሚመስለኝ ሴትዮዋ አላውቅም፣ ከጊዜ በኋላ ትንሽ ሰዓት በኋላ ማስታወስ ከጀመረች ልጇ እንደሆነች ልታስታውስ ትችላለች። መቲ ማለት ነው። ያው ዝምድና የላቸውም፣ ግን ልጇ እንደሆነች ታስታውሳለች ብዬ ነው የማስበው። እና ሴትዮዋ ማለት ነው ለሴትዮዋ አስበዋል። ርብቃ በጣም አስጨንቋታል። እዚህ የተመቻት አይመስለኝም ሲሉ ክላሷ እኮ ቁልፍ ነው። ሴትዮዋ አስባበት ነው እንደዚህ የሆነችው። እርግጠኛ ላይ ክላሷንም ቆልፋ መናገር ልትናገር ነው የሆነ ማውራት የፈለገችው ነገር አለች። ሴትዮ አፏን እያንቀሳቀሰች ነው። ማሚቴ ምንድን ነው የምትይው ይላታል አቤል ማለት ነው። አቤል ተንኮለኛ ነው እኮ ይሄ እዩ የሚባል ሰውዬ ማለት ነው። ተንኮለኛ ነው። ምንድን ነው የምትይው ማሚ ንገሪኝ፣ ምን ፈልገሽ ነው ይላል። አሁንም ወደ ርብቃ ነው ዘወር እያለች የምታመላከተው። ኧረ ወይ ሽንቷ መጥቶ ከሆነ ወጣ አድርጋችሁ አናፍሷት ይላል። ተንኮለኛ ነው እዩ። በቃ ሰውን ለማሳቅ የሚያደርገው አሁንም አይ ማምቢቴ ጭንቅላታችሁ ላይ ልሽና እንዳላልሽውላ እንደዛ አሁን ሽንትሽን ተነስተሽ መስማት አቃተሽ እያለ ይቀልድባታል። እሱ በምክንያት እንዲያስወጣው ነው የፈለገው ወደዛች ወደ መቲ ለመሄድ ማለት ነው። ወደ መቲ ለመሄድ ነው እሱ በምክንያቱ። ግን በቃ እንደዚህ አይነት እባብ ደግሞ አላየሁም። በጣም ተንኮለኛ ነው እዩ የሚባል ሰውዬ፣ በጣም ተንኮለኛ ነው እና በጣም ተንኮለኛ ነው ታውቃላችሁ። እንደዚህ ሴራ እያሴረ ምንም ነገር አይታወቅበትም። አሁንም ያችን መቲን ሄዶ ለማሳመን ነው። የፌክ ወረቀት ነው ያገባት፣ ግን የእውነት እንደሆነ ምናምን አድርጎ ሊነግራት ነው፣ ሊያሳምናት ነው ማለት ነው። እና ማሚቴ ብቻ ወደ እሷ ገልበጥ እያለች እያየች ነው። እና በቃ እነሱም ተጨንቀዋል። የሆነ ማለት የፈለገችው ነገር አቅቷት ነው እንጂ እያለ ነው አቤል ደግሞ። ሪች ደግሞ አንድ ሀሳብ መጣልኝ። ምንድን ነው ላንጣላት? ሽንት መሽኒያ ነው መሰለኝ ስትናገር አልሰማትም። የሽንት መሽኒያ ነው መሰለኝና ምንድን ነው ወረቀት እዚህ ላይ እንድትጽፍልን አሁን ልትጽፍ ነው። የምትፈልገውን ነገር ምን እንደሆነ ልትጽፍ ነው ማለት ነው። ምን እንደምትል በቃ ጓጉቻለሁ። እኔም በጉጉት እየጠበቅኩ ነው። ምንድነው የምትጽፈች ሴት ነው? አቤት ለማን ነው ቶሎ ጻፊ ለተጻፈ ለልጄ እያለች ነው። ልጄ ብላ ነው የወደቀችው። ልጄ እያለች ነው። የሆነ ነገር አለ፣ በእርግጠኝነት የሆነ ነገር አለ እያለ ነው። እና የሆነ ነገር አለ። ምን አለ ጽፋ ብጨርሰው። ልጇ ይቺ መቲ ናት፣ ልጇ ናት እርግጠኛ ነኝና ብቻ የሚያጓጓ አቤት እውነቱን ልነግርሽ ደግሞ ለመጣ እዩ መቲ ጋር ሄዶ ማለት ነው። ማሚቴ ባትወድቅ አልቆልኝ ነበረ ይላታል ማለት ነው። እዩ ያደረግከው ነገር ታውቀዋል ትለዋለች። ጥፋተኛ ነኝ እያላት ነው። ለምን እንዳጠፋው ልንገርሽ እያላት ነው። ሊያሳምናት ነው። አሁን በቃ ስሟ ምናምን አሳምኖ ምናምን ነገር አሳምኗት ጥሏት ነው የሚሄደውና ውዶች፣ ማሮች፣ ፍቅሮች ሳማት። በቃ ሲስማት አሁን በቃ ተወችው እየጠበቅኩ ነው አለችው። አቤት ተንኮለኛ ነው ግን በእውነት እና አሪፍ ድራማ ነው። ለማንኛውም መቲ ልጇ እስከምትሆን ድረስ እንጠብቃለን ማለት ነው። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ አድርጋችሁ ቤተሰብ ሁኑ። ነባሮቹ ላይክ ሸር አድርጉ። ስለተከታተላችሁኝ ከልብ አመሰግናለሁ። ሰላም ሁኑ ባይ